ግፍ ለሰራችብኝ ሴት ቅጣቷ ምን ይሁን? እርሳት ተዋት። በፍጹም መታሰር አለባት። ተይዛ ቤቴ መግባት አለባት። ማታ ማታ እኔን ታስደስተኛ ምግብ እየበላች እድሜ ልኳን ትኖራለች። ምን አገኘ? አሁን ከ5 ደቂቃ በፊት ከሩላከው ቤቴም ገንዘብ ወጥቷል። ምን? የምርህ ነው? አድራሻውን ላክልኝ። ጉዳዩ ወንጀል ስለሆነ ነው ዋትስአፕ ሄደው። ስለዚህ አድራሻውን በዚህ ልክልሃል። አንተም የሁለት አይነት ሉላ ብሩክ ድምፁ ጠፍቷል። አግኝቼው ይቅርታ መጠይቃለሁ። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እናንተ ለምን ትሰራዋለህ? ስለማታውቀው ንገረኝ። ሞገስ አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው። ስለማታውቀው እንዴ? ታዲያ ምን ችግር አለው? ሲመጣ ታውቀዋለህ። የብሩክ ወንድም እንዴት መጣ ለምን የሚለውን ለማወቅ እንግዲህ ዛሬ የምናየው ይሆናል። የብሩክ ወንድም እንግዲህ ለብዙ ጊዜ ከእስር ቤት ከቆየም በኋላ ብሩክ ወንድሙ ጠፋ ከተባለበትም ጀምሮ በማይታሰብ ሁኔታ እንግዲህ ቅድስትና ምሳሌ በጣም አስጨናቂና አስፈሪ ጊዜያት ከሚባሉበት ቦታ ላይ ደርሶ ከዝናና ከማህሌት እጅም አስጥሏቸዋል። ይህ እንግዲህ ወንድሙ የተባለው በጣም ኃይለኛና ተደባዳቢ እንዲሁም ደግሞ ከዝና የባሰ አረመኔ እንደሆነም ተነግሯል። እንግዲህ ያቺ ማህሌት አጅሬት ስለ ብሩክ ወንድም ጠንቅቃ ስለምታውቅ እንዴት ሊመጣ ቻለ የሚል ጥያቄ ፈጥሮባታል። ለምን? የወንድሙ በመምጣቱ በጣም ፈርታለች። ዝናም እንግዲህ ያ የብሩክ ወንድምን መድብል የሚባለውን ካየም በኋላ ማን ነው እንዴት በማለት እንግዲህ በድንገት ቅድስትንና ያቺ ምሳሌን ሊያግታትና ሊወስዳት የነበረው እንዲሁም ደግሞ ከሰዓታት በፊት እኔ እኮ ዝና ያበበ ደመላሽ ልጅ ነኝ፣ ማን በእኔ ፊት እንግዲህ በነፃነት ሊንቀሳቀስ ይችላል በማለት ጉዳዩን ቅልል አድርጎ እንዳልፈራ ሰው ሲንቀሳቀስም ነበረ። ሆኖም እንግዲህ ያ መድብል የሚባለውን ሰው ሲያይ ግን እንኳን ከቅድስት ፊት ለፊት ሊቆምና ቀርቶ ነፍስ አውጪ በማለት ነበር መንገዱን የቀጠለው። ሆኖም እንግዲህ ያ መድብል የሚባለው ወደ ቤት ከወሰዳቸው በኋላ ቅድስትና ምሳሌ እኔ እምላችሁ ታዲያ የት ነው ወንድሜ በማለትም ጠይቋቸዋል። እንግዲህ ማህሌት መድብል የሚባለውን ካየችውን በኋላ በመንገድ ላይ በጣም ፈርታ ነበረ። እንዴት? ለምን መጣ? ምን ሊሰራ? የሚል ጥያቄ በሰከንዶች ውስጥ ነበር የተመላለሱባት። ይህ መድብል የሚባል ሰው ማን ነው የሚለው አብዝቶ አስጨንቋቸዋል። ዝናም በበኩሉ ስለዚህ ሰው ማጣራት ይፈልጋል። ማህሌትንም ጠይቋታል። እኔ ምልሽ ይህ መድብል ነው ማን የሚባለው ሰው እንዴት መጣ? የት ነው የምታውቀው? ሲላታል። ማህሌትም እንዴት አምታ አታውቅም? ሲጀመር ብሩክና ሞገስ የልጅነት ጓደኛዬ ናቸው ብለኛል ነበረ። ታዲያ እንዴት ስለ መድብል አታውቅም? በማለትም ጠይቀዋለች። እንግዲህ ዝናም አጅሬ እኔ ከብሩክ ጋር ምንም አይነት ግንኙነትም ሆነ ጓደኝነት የለኝም፣ ነገር ግን አብረን ያደግነው ከዛ ሞገስ ከሚባለው እንጂ ከብሩክ ጋር አይደለም። ብሩክንም ያወቅኩት እንግዲህ በዚህ በሞገስ ምክንያት ነው እንጂ አላቀውም፣ የተዋወቅነውም እንደዛ ነው በማለት እንግዲህ ጓደኝነታቸውና ምን አይነት ቀረቤታ እንደነበራቸው ይነግራታል። እንግዲህ ማህሌትም ያንን ወንድም ካየች በኋላ እየተርበተበተች እንግዲህ ከዝና ጋር ተያይዛ ወደ ቤትም ነበር የተመለሰችው። ወደ ቤት ከተመለሰችም በኋላ እኔ ምልሽ በጣም ጉዳዩ አስፈሪ ሆኗል። ከእህቷ ጋር በመሆን እንግዲህ ዛሬ ደግሞ እንዴት ነው ምግብ የለም ወይ በማለት በመጠየቅም እንግዲህ ያቺ ኤፍራታ ምን ነው ዘነጋሽ እንዴ? ከኔ ቤት እኮ ነው ያለሽው። ታዲያ ይህንን ክስ መስርተሻል ወይስ ደግሞ አልመሰረትሽም? በማለትም ጠይቃታለች። እንግዲህ አድሬት ኤፍራታ ለምን ያለሽው ከኔ ቤት መሆኑን መዘንጋት የለብሽም በማለት ያቺ ማህሌት የተባለችውን ታስፈራራታለች። ማህሌትም አንቺም እኔ ታላቅ እህትሽ መሆንሽን መዘንጋት የለብሽም እና እንከባበር፣ ክሱ ደግሞ ሊመሰረትም ላይመሰረትም ይችላል። ምናልባት እኮ ይህ መድብል የተባለው ወንድሙ የብሩክ ሊበቀልለትም ሊሆን ይችላል የመጣው። ኤፍራታም እንግዲህ ስለ ብሩክ ወንድም ከሰማች በኋላ እንዴት መጣ በማለት አሁንም ቢሆን እየተርበተበተች ነው። ለምን መጣ የሚለው ጥያቄ ሁላቸውንም እየረበሳቸው ነው። ነገር ግን የኔ ግምትና ጥርጣሬ ለምን መጣ የሚለው ብሩክ ምን አይነት አደጋ ውስጥና እንዴት እንዳለ ለማወቅ እንዲሁም ደግሞ ሲያሰቃዩት የነበሩትን ሰዎች እያንዳንዱ ለመበቀል ይመስለኛል የመጣው። ሆኖም እንግዲህ ከእስር ቤት ከተፈታም በኋላ
ቅድስትን ከመጀመሪያ እስከ መጨረሻው እዚህ እኔ በሌለውባቸው ጊዜያቶች መካከል የተፈጠሩትን ነገር አንድ ባንድ ንገረኝ ሲላትም ነበረ። ቅድስት ከየቱ ጀመሬ ከየቱ ላቋርጥ በማለትም መልሳለታለች። ያ መድብል የተባለውም በቃ ከትንሽ ነገርም ቢሆን አንሽልኝ፣ እንዴት በዚች በአጭር ደቂቃ እንዲሁም ደግሞ ከጠፋ እኮ ወንድምየው ድፍን 4 ቀን ሞላው እና እነዛ ጠላቶች ምን አድርገው ሊሆን ይችላል በማለት አፋጧታል። ቅድስትም እንግዲህ ያው እንግዲህ ጉዳዩ እንደዚህ ነው፣ ምናልባት ያችን ማህሌት ያደረገችውን ነገር ታውቃለህ። በሌላ በኩል ደግሞ አንድ የጋራ ጠላት አላቸው፣ የሞገስ ጓደኛ እና ሉላ። ሉላ እንግዲህ የሚፈልጋት ባል ነበረ። ያ ሰው በጣም እየረበሻቸው ነበረ። ሲረብሻቸውም የነበረው በማህሌት በኩል ሆነው ነበረ። ምናልባት እነሱ የሆነ ነገር አደረጉት እንዴ በማለት ጥርጣሬውን ነገረችው። ሆኖም ያ መድብል ማነው ዝና ማነው ሞገስ፣ እስኪ ደግሞ ሞገስ የሚባለውን ላገኘው ስልኩን ስጭኝ ይላታል። ቅድስትም እንግዲህ ሞገስ ማለት ጓደኛው ነው ትለዋለች። ስልኩንም ከሰጠችው በኋላ ይደውልለታል። እንግዲህ ያ ሞገሴም ከሉሊት ጋር ወይም ደግሞ ከሉላ ጋር ተደብቆ እስከ መቼ ነው ይህ ድብብቆሻችን ሊያልቅልን የሚችለው? ወተን መፋለም አለብን ብሎ ለሉላ ቢነግራትም ሉላ የነገ ተስፋችን ነው፣ እንደዚህ በአጭር ደቂቃ ማጨለም የለብንም። ይህ ነገር መዘግየት አለበት እንጂ ቶሎ ቶሎ ለመጨረስ የለብንም። በእርግጠኝነት ከወጣን ከዚህ ቤት ያዘና የሚባለው እንደሚያገኝ ደግሞ እርግጠኛ ነኝ። ተመልሼ ደግሞ ከዛ ቤት መግባት አልችልም ትላለች። እንግዲህ ይህ መድብል የሚባለው በጣም አደገኛ ሰው ከሆነ ምናልባትም እንግዲህ ብሩክ የጀመረውን ስራ ይህ ታላቅ ወንድሙ ሊጨርሰውም ይችላል። ብሩክ የጀመረው አንድ ስራ ነበር። ወደ ታይላንድ ከሄደ በኋላ እንዲሁም ደግሞ ሲመለስ ሉላን ነፃ እንደሚያወጣትም ተናግሯል። ብሩክ አሁን የት ገባ? ምኑ በለው? ምኑ አገተው? ምን ወሰደው? ምንም የሚታወቅ ነገር የለም። ምናልባት እንግዲህ ብሩክ የጀመረውን ቀን ለመፈጸም ወደ እስር ቤት ባመራ ጊዜ ከታይላንድ ተመልሰሃል እና በአደንዛዥ እጽ ተጠርጥረሃል ተብሎ ታስሮ የሆነ እንዲህ የሚል ግምትም አለኝ። እንደገና ደግሞ እንግዲህ ቅድስት በጠዋቱ ተነስታ ወደ ጋሽ መኝታ ክፍል አምርታ በነበረበት ሰዓት በዛ ሰዓት ምንም አይነት ብርድ ልብስም የለበሰ ወይም ደግሞ ቤቱ እንኳን በአግባቡ ሳይዘጋ ነበር ያገኘችው እና ጋሽ የት ሊሄድ ይችላል በማለትም ጠርጥራለች። መኝታ ክፍል እንኳን በገባሽ ጊዜ ምንም አይነት የተፈላለሰ እና የተሰባበረ ዕቃ የለም ነበረ። ሆኖም እንግዲህ ብሩክ በተኛበት አፍነው ወሰዱት። ወይስ የት ገባ? ማን ሊወስደው ይችላል? ዝና የጠረጠሩ እንግዲህ ብዙዎች አሉ። ነገር ግን ዝና ራሱ ብሩክ የት እንዳለ አያውቅም። ብሩክ ራሱ እየፈለገውም ነበረ። ዝና ራሱ እንግዲህ ምናልባትም ብሩክን ከያዝኩት በኋላ ሉላና ሞገስ የት እንዳሉ ይነግረኛል ብሎ አስቦ ነበረ። ሆኖም እንግዲህ ከሱ ጋርም የለም። ብቻ ግራ ግብት የሚል ነገር። ይህ የታላቅ ወንድሙ መምጣት ሁሎችንም ድንብርብር አድርጓቸዋል። ዝናም እንግዲህ ያችን ሉላ መበቀል አለብኝ እንጂ እንደውም ካሁን በኋላ ተመልሳ ብትመጣ ራሱ እገላታለሁ ሲጣርግ እንጂ እንደ ድሮ እንደተለመደው ቀስ አርጌ መንከባከባት አይመስለኝም። ማታ ማታ እኔን ታስደስታለች፣ ቀን ደግሞ ልክ የውሻ ምግብ እየሰጠው በጣም ነው ማሰቃያት እንጂ እያለ ይፎክራል ከማሌት ፊት ለፊት። ማሌትም እንግዲህ አንተ ሲጀምር በጣም ደግና ጥሩ ሰው ነህ። ሆኖም እንግዲህ አንተ ጋር አብራ የነበረች ሰዓት ስለ ሞገስ እያሰበች ነበር የምታረው። አሁንም ይባስ ብሎ ደግሞ ከአንድ ለቤት እያደሩና እያደረጉ ነው ያሉት። ስለዚህ አንተ ይህን ያክል ታጋዥ የሆንክበት ምክንያት ምንድን ነው? ለምንስ እሷን አትረሳትም? ህይወት ክንጀምር እያለችን መምከሯን ቀጥላለች። እንግዲህ አጅሬው የኔ ህይወት ያለሷ ባዶ ናት ሲላት የነበረው ከአሁን በኋላ ግን ባገኛቸው ሁለቶችንም ወደ አፈር ነው የምቀብራቸው እንጂ እንደዚህ በቀላሉ ዝም ልላቸው አልችልም በማለት ለእሷ ያሳውቃታል። ማሌትም እንግዲህ እንደዚህ እየፎከረላት ነገሩን እያባባሰችው እና እየጫረችውም ነው። እንግዲህ ዝና ሁለቶችን ካገኛቸው ምን ሊያደርጋቸው ይችላል? ያ መድብል ወይም ደግሞ የብሩክ ወንድም የተባለውስ ነፃ ሊያወጣው ይችላል ወይስ ደግሞ አይችልም? ሆኖም እንግዲህ ዝና መድብል የሚባለውን በተከታተለበት ሰዓት በዚህ ቅጽበት እንግዲህ ከሉላ ባንክ አካውንት የተወሰነ ገንዘብ ወጥቷል እና ይህ ሰው ማን እንደሆነ ለመከታተልና ለማጣራት ተከታትላቸው ሂድ በመባልም እንግዲህ ወደ ተጠቆመበት አካባቢ አምርቶ ነበረ። ሞገስም እንግዲህ የብሩክን ወንድም ለማግኘት ተንቀሳቅሷል። ያወጣውም ገንዘቡን ለዚህ ነበረ። መጡ በኋላ እንግዲህ ቁጭ ብለው የት ይሆናል ብለው በማሰብ ላይ ያሉ ያዝና ድንገት ፊት ለፊታቸው መቶ ድቅን ይላል።
ብሩክም እንደተለመደው መንቀጥቀጡን አልተወም። ማለቴ ሞገስ መድብል የተባለው ግን ማነስ ዞር በል በማድረግ እንግዲህ ተፋጠው ይገኛሉ። መድብል ዝናን ያንደፋድበዋል ወይስ ደግሞ ዝና ያንደፋድባቸዋል? በቀጣይ የምናየው ይሆናል።